አንዱ ስቀጥል አንዱ ይበጠስብኛል፣ አንዱ ስቀጥል አንዱ ይበጠስብኛል። እንዴት እንደሆነ ነው እኔ አሁን እንትን ምን እሱ ታይ ብሩክ ከብሩክ ሄደሽ የምትጠጥርኝ ነው እንጂ ከብሩክ ይልቅ በእውነት የምትጠጥርብኝ ብሩክ። እኔ ምንም አሁን እኮ ይኸው ተመለስኩኝ። እኔ ስመለስ ደግሞ እሱ እኔን ለማራቅ እየሞከረ ነው። እያየኸው ነው አይደለ? ከዚህም በፊት ደግሞ ሞክሬያለሁ፣ ልቀርበው ሞክሬያለሁ፣ ግን አርቆኛል። ስለዚህ አሁን ይኸውልህ ጋሽዬ፣ አሁን ማድረግ ያለብን ነገር ቢኖር በቃ በዚህ ጉዳይ አናውራው ወይ ደግሞ ስለ ብሩክ እኔ ጨርሰናል። እሱ በኔ አድርግ። እሺ በቃ አሁን እዚህ መንገድ ላይ ከምንቆም እደውልለታለሁ። እዛ ትገናኛላችሁ ወይ ካፌ ምናምን አይሻልም? በቃ ቤተሰቦች እንገናኛለን። እንግዲህ እንዳያችሁት ነው። ብቻ ጋሽዬ ሙሽን ማግኘት ፈልጓልና እዚህ መንገድ ላይ ከምንቆም ካፌ እንሂድና ካፌ እናገኛቸዋለን። ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አረ እሙሼ ከመጣ በእሙሼ በቦሳ ያልተደራደርም ብሏል። ከሆን ቀደም በእሙሼንማ ረግጦ ከሄደ እኔ እንጃ ከባድ ነው። ይሄ ደግሞ ታዲያ ይደረጋል። በሉ ቀጥሉ እና ቀጣይ ዩዘር የነገ ይስተካከል ይመስለኛል። እንደኔ እንደተረዳሁት ማለት ነው። እሙሼ የላምጣ ብሎ አይደል ሄደው እንደም ድሮ ፍቅራችሁ ሲያወራ ደስ አይልም? ሃዩ አይ ደስ ይላል። ይሄ ጅንጃና ነገርስ እሱ ላይማ ትናንትና ስለ ትዝታ ሲያወራ ቡቡቲ 10 አመት ትዝታና 10 አመት ላይ ነው የሚመስለው። ግን ይሁን ችግር የለውም። ይሄን ፍቅር ነው እንደዚህ የሚያደርገው አይደለም። ትዝታ መውሰዱ አንድ እንትን ነው። ትዝታ ትላንትና የሚያወራ ሰውዬ ዛሬ አልፈልግም ሲል ምን ይሰማሻል? ብሮ የ10 አመት ላይ ትላንትና እኔና ሀይሚ ብሎ ነበር እኮ ዛሬ ምን ሆኖ ነው? ትክክል ነሽ ያልሽው ሰላም ስለ ራሱ ማለት ነው። አውቆ እኮ ነው አንቺ እሷን መጀመሪያ እንደዛ ነበረች። እናንተ እግዚአብሔር እውነት እግጭን እዚህ እናወራ። ከዚህ በፊት እሷም እንደዛ ነው ሰላም የምትለው። እኔ የሚገርመኝ ሳሪ አንዳንድ ቦታ ላይ ቡፍልና ጣራ ይደርሳሉ ሁለታቸውም። ከዛ ደግሞ አንዳንድ ቀዝቀዝ ሲሉ ደግሞ በደቂቃ ጉድ ነው። ይሄ እኮ እነሱ ጋር ብቻ ዛሬ ደግሞ ምን እንደሆነ ያላየሽም? ጭራሽ ማርኪን ልጅቷ ደፈረችው። የምሬ ነው። ይሄ እኮ የምር በስማም በጣም ነው የሚገርመው። ስለዚህ ቡቡዬ ማመላጥ አለበት። ሃይሚዬ ምን ትያለሽ? ተጎርቶታል እንዴ? ጭራሽ እኮ ማብሰልሰል ትዝታ ውስጥ ከገባ አስቢ፣ እንዴት ነው የሚቀጥለው? እንዴት እኮ ነው ህይወቱን መስተካከልም አለበት። የግዴታ ቡቡቲ ማስተካከል አለበት። ቦጋለ ማለት ነው። አዎ 2 ቀን ሳይሞላ ትዝታ ውስጥ የገባ ሰው እንዴት ነው ሐሳቡ? ብቻ ይታረቃሉ ቢለን ዛሬ ጨርሷል ብዬ ነው እኔ የሚያስበው። ሐሳቤ እንደዛ ነው። ከፊና አውራ ምናምን ብሎ የለ ሙሽዬ ሊያመጣ ሄዶ የለ ዛሬ በቃ ይስተካከላል እያስባሉ። ለምንድን ነው ሙሽዬ መታ እንደዚህ ነው ብለው ተመካክረው እሷም ቀመሜም ጋሽዬ መጥቶ ካላስተካከሉት እንዴት ከባድ ነው። ቢካለ እዚ ላይ በእኔ ጣይው እኔ ኃላፊነት ወስዳለሁ እያለ ነው በጋሽዬ ማለት ነው። በብሩክ የተማምነው በቦጋለ ተማምነው ማለት ነው። ጋሽዬ የኔ አባት ፈጣሪ ትዕግስቱን ስጠኝ። የምር ምስኪን እኮ ነው። ወይ እንደዚህ አይነት አባት አማች ይስጥሽ። አባት ነው እንጂ የምር ምን ትያለሽ? አራማች አይደለም ጋሽዬ አባት ነው። አባት ነው። እኔም እኮ አባት ነው እያልኩሽ ነው። የምር በጣም ነው ደስ የሚለው። ጋይስ እዚህ ቤት ያወራችሁ ሁሉም ነገር ስራ እየተሰራ ነው ማለት ተሳክቷል ለማለት አክል ነው አይደል? ሃዩዬ እዚህ ቤት ነው እንዲታረቁም ያደረጉ እነሱ ናቸው። እዚህ ቤት ምክር ኧረ በስመ አብ ትክክል ተሚ ቅመሜ እኮ ዛሬ እኮ የመከራችሁኝም ብላ መሰገነች እኮ። የዚህ ቤት ተጽዕኖ ከባድ ነው። ለቪዲዮ ለዚህ ለጀመሩ ስራ የዚህ ቤት ምክር እጃችሁ አለበት ሁላችሁ። እናንተ ያደረጋችሁ ነገር እኔ ግልብጥ አድርጌ መምጣት አይቀርም ብላለች። ፈጣሪ ትዕግስቱን ስጠኝ። ሃይ ይሄ ነገር አያሳዝንሽም?
እንደምን ሰማና ታዲያ ፍሬ እኮ የምትለው አይሰማም። ኧረ እናንተ ውጡና ግቡ በቃ። የራሳችሁ ነው ችግራችሁ። እውነት የራሳችሁ ነው ፍርዬ። እውነት ወጥ ላላላ የሰኔ አይደለም የራሳችሁ ችግር ነው። የሰኔ አይደለም ቅድም ራሱ ይሰማል። እኔ እኮ ማለት ነው እነሱ እንዴት ነው ፍርዬ እንዴት ነው ከታች ሆነሽ ስሚ። አሁን ከታች ሆነሽ ስሚ። ፍቅር መጣች እና የፍቅር ኮሜንት ታነባለሽ ማሬ ሲፈልግ ከስልካችሁ ይሆናል። ሰኒ ካፊዬ እንዴት ነሽ? እኔ ቆንጆ የናንተ ምክር ለኛ በጣም ዛሬ ትልቅ ፍሬ ነው የፈራኝ። ምን ትያለሽ? ድምጽሽ አይሰማም ስላሉኝ ነው። አይ ደስ ይላል። ዛሬ ጥሩ በብዙ አይነት አንግል አይቼዋለሁ። አሪፍ ነው፣ ይስተካከላል። እኔ የምለው ምንድነው እኛ ጫና እናድርግባት እንጂ የራሷን ውሳኔ አምና ከወሰነችበት ሰው እራሱ ከወሰነ ትክክል አይጸጽተው። ፍሬ የሰምተሽ ከሆነ ማለት ነው እኔ ማላቅ ነገር እኮ ነው እያለ ያለው ቦጋሌ ማለት ነው። ልጅቷን ሰምተሽ እሱን ታዩ። እሱ ነገር ማውራትም ስለማይፈልግ አይ እሷ ግን አምናበት ምንም ይሁንም አይሁንም ከወሰነ ሰው ራሱ በራሱ ነገር ከወሰነ ቤቴ ምን ሆነ? አንቺ አይናለም ቤትሽ ምን ይሆን? ቤቴ ምን ሆነ? አይናለም ጥሩ ነው። የዛሬ ይታረቃሉ። እንደው ተጣጡ። ፍቅርዬ ዌልካም። ፍቅር ጀርባ ላይ እና ከፊት ይታረቃሉ። እንደው ተጣጡ። ፍቅርዬ ዌል አንቺ ቤቴ ምን ሆኖ ነው? ምን ሆኖ ነው እናንተ? ቤቴ አረና ምን ሆነ? ምንም ምንም እየሰጠ አይደለም። አሪፍ ነው።